አቡ ወላጆች እደጉ ፕሊዝ እደጉ። በጣም ሕፃን ናችሁ። በጣም አላደጋችሁ። ትዳር በስሜት ብቻ የሚገፋ ነገር አይደለም። በጣም ዕውቀት የሚፈልግ ብዙ ጥበብ የሚፈጅ የትልቅ ሰው ነገር ነው። የልጆች ነገር አይደለም። ከዛ ከበዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች። ልክ ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ። ከዛ እሷ ስታየው ሽሮ አራን እሷ ይሄን ወጣ አወራች። ኤልያስ ሽሮ አሮበት ነው። ኤልያስ ሽሮ ያረበት በኔ ድምጽ ነው። እና እሷ ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይሄን ቪዲዮ ያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ። ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! ደግሞ ሰይፉን በዚህ ደረጃ ላይክ እኔ እንደዚህ በመጀመሪያ ደረጃ ምን አድርገሃል? በመጀመሪያ ደረጃ ብቻ ባይዘው ያንተ ጭንቅላት በጣም ስማርት ነው። የአዶናይ ጭንቅላት በጣም ስማርት ነው። በጣም ጎበዝ ነው። ጭንቅላቱ ሳላደንቅለት አላልፍም። ምክንያቱም ነግሬያቸዋለሁ። የትግራይ እናት ሳትነሳ ሳትረዳ ልጆቿን ይዛ ጎዳና ላይ ሳትወጣ ቀርታ አይደለም። ባለፈው ነግሬያቸዋለሁ። የአማራ የኦሮሞ ባደ ዲቻ ጋር ሄደበትን ሪዝን አይ ነው በቃ በጣም ጭንቅላታችሁን ለሚዲያ ለመጠቀም ስትጀምሩ የምትጫወቱ ጨዋታ ይሄ ነው። በቃ አለቀ። ስለዚህ ላይክ እንደ ቢግ ዲልም አይታይም። ካለ ላይ ያደረከው ሰው በሚዲያ ታሳያለህ፣ ሜክ ታረጋለህ ምናምን ነው ላይክ ዋው ምናምን ተብሎ የሚደረው የኛ ህዝብ ትንሽ ነገር ዲኮር እንደዚህ የሆነች ነገር የታየ ነገር ስለሚወድ ካቡና እንድትበጣጠስ አደረጉ እንጂ ትናንትና እኮ እዛ ቁጭ ብለህ ሰይፉ ፋንታው ላይ መቅረብ ፈልጋለሁ ብለህ ስትማጸን ነበር። ዛሬ ላይ ግን ሃይ አድናቂ ምናምን ጎበዝ ምናምን ብራቮ ጀግና ቴዲ አፍሮ አዶናይ ምናምን ስትባል ሮፍናንን ስትተቸው አውጥቶ እኮ ምናምን ሲባል ላይክ በጣም ራስህ ጭራሽ ሰይፉ ላይ ከሰይፉ ጋር ራስህን አነጻጸርክ። እያወዳደርኳቸው አይደለም። ሲጀመር ከሰይፉ ጋር አትወዳደርም። በመጀመሪያ ደረጃ ሪስፔክት ሰጥተን ያወራው ሪስፔክት ሰጥተን ያወራው ነገር ግን ለተሳዳቢና ለተቾች ነው አሳልፈህ የሰጠው። ንግግርክ ንቀት የተሞላበት ነው። ግን አክብሬ ያለው ግን እናት ጨዋታ ነው የተጫወተውና በጣም ነው የሚደብረው። አዶናይ ተረጋጋ፣ በጣም ተረጋጋ። እንጀራ ጋገሪ ምናምን አረ እንጀራ መጋገር አይደለም። any kind of cooking ፓስታ መስራት እችላለሁ። ፓስታ ነው I think መቀቀሉን ነው እንግዲህ ሶሱን እኮ ነው የሚቀቀለው። መቀቀሉን አለው ከዛ 5 ደቂቃ አቀቀለው ብላል። አቃጥዬም አውቃለሁ። ፓስታ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ውሃው አልቆ ነው ውሃው አልቆ ረስተሽ ነው ታዲያ አሁን በቲቪ ውስጥ አንዴ ፑ እያሉ ነው። ወጨው ጉድ እንደውም ምን እላለሁ ጌታ ሆይ ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው ይነሳባቸዋል። yes ማለት ሄጄ እነሱን የምበቀላቸው ይሄ በድብድብ በጦር አይደለም። ጠላትን የምትበቀለው የእውነት የተሻለ ሰው ሆነ በመገኘት ብቻ ነው። the best revenge success ነው ይላል። የአዶናይና የጃኒ ጉዳይ ናሁን ፎንቲ ሀብታም ሆኗል። አንሶ ማች ወደ መጀመሪያው ዜናችን ስንሄድ አዶናይና ጃኒ አንድ ላይ መዋል አብዝተዋል። ነውራም ባለጌ ኮት ኢን 4K ማለት እንደዚህ ነው። አሁን እዚህ ጋር ወንድማማቾች ነን። እንደ እህቴ ነው ማለት እህት በቃ አልፏል። Are you guys dating? No ማለት የነበረባችሁ እንደዚህ ነው። አትቅዱኝ። ቀጣይ ደግሞ ነው በአዲስ መልክ ስትሪም ማድረግ ጀምረዋል። ናሁን ስትሪሚንግ ሩም በአዲስ ቤት መጥቷል። አዲስ መኪና መጥቷል። ጆን ዳንኤል ዛሬ ልደት ነው። ነግራችኋለሁ። በቃ በዚህ ሳምንት እኮ ቀረብ አድርገው ሐሙስ ነው መጣው። ቤት መደገስ ጀምሮ ነው። እንደዚህ አምስታችሁ ናችሁ አይደል? አረ ዴምቤልና ጆማ ፍራይዴዎች ግን ሆዳም ናቸው የሚለው ወሬ በጣም እየዞረ ነው። በጣም ነው የሚበሉት አለ ፍራይዴይስ ፋዋ
አይደለ? አሁን ይሄ ወሬ ከቀጠለ እኮ ህፃን ልጅ ወጥ ተቀባብቶ ቢያገኙት ዋጥ ነው የሚያደርጉት። ማገዱ ይፈጃሉ። ሁሉም ቲክቶከሮች ሆዳም ናቸው ሊባል ሲጀምር ቲክቶክ ነው እኩል ያደረገ። ቤተሰቦች እኔን ድግስ መጥራት የምትፈልጉ ፕሮፖዛልም በቃ ምንም አይነት ኢቬንት ጥሩኝ፣ እኔ አልበላ። በቃ እንግዲህ የዛሬው ቪዲዮ ይሄን ይመስላል። እንዳረሱኝ በሚቀጥለው ጊዜ እስከምንገናኝ ድረስ ቻው። የማንም ሰው ጥገኛ መሆን የለብንም። ራስን በራስ ለማቆም መሞከር መቻል አለብህ። በጣም ስትወለድ ክራንች ይዞ አይደለም እግዚአብሔር አምላክ ወደ ምድር ያመጣ። የተወለድከው እጅና እግርን ይዘህ ነው። በእነሱ ለመቆም በጣም መሞከር መቻል አለብህ። ማንንም ሰው እንዳትፈራ። የሚፈራው አንድ እግዚአብሔር ብቻ ነው። አርግዣለሁ አስረግዞኝ ጠፋ አለች። ተጠርጣሪዎች ዳኒሮስ የኛ ሶስት ማጭ ዳኒሮስ እንዳይሰማ ሰምቶን why are you gay my brother አዶናይ ወዳለሁ ጭራሽ ቲሸርት አሰራችሁለት። ከዚህ ፎቶ ምን ተረዳችሁ ይላል። ከእንጀራ ይልቅ ዳቦ መሸጥ እንደሚያዋጣ ነው። እሷ ትሸቅላለች። ጀለስ ኤጭ የሚል ፊት ሲሆን የእሷ ነው። ዳቦ ስላላት ያስታውቃል፣ ወዛ ያስታውቃል። ከዛ ፍናን ስንት ተማምለን ሌላ ሰው ሄደሽ አገባሽ ደግሞ ሰበንቲን ይገዛላት። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ። ወደ የቪዲዮቹ እናልፋለን ማለት ነው። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። ግሬን ለማታብሉ እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅ የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ። በጣም አላደጋችሁ። እንዴት ልጅ ማሳደግ እንዳለባችሁ አታውቁም። ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ። ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁ፣ ዛቻችሁ፣ ንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለራሳችን የሚሰማን ስሜት እየተመጣ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበዴል ሲያሳድጋል መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለችና ማለት በእናንተ በኩል ስንመጣ ማለት ነው ይሄን ያህል ባሪያችሁ ይሄን ያህል ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅ የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይህንን ጀኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ እና እባካችሁ በሽታችሁን ለግላችሁ ያዙት። እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። አሁን የለበስኩት ሱፍ ይሄ 35000 ነው ዋጋው። 35000 እሺ፣ 35000 ነው። ያረኩት ጫማ 15000 ነው። ፕሬዚዳንሻል ስሚዞች አሉኝ እኔ አሁን። እሺ፣ ክላርክ ጫማ እስከ 280 ፓውንድ። አሁን አንተ ስንት ብር ትፈጃለህ በቀን ልብስ ለመልበስ? ልብስ ላይ ብዙ በጀት ማጠፋው ልብስ ላይ ነው። ኦኬ፣ ልብስ ላይ ነውና ልብሶቹ ምንድናቸው? እነዚህ
ምንድነው የሚባለው? አምጣልኝ። ምን ያደርግልኝ? ብራንድ ኦኬ፣ ብራንድ ልብሶች፣ ብራንድ የሆኑ ልብሶች ከቱርክ ነው የማመጣቸው አብዛኛዎቹ የቱርክ ሱፎች ናቸው። ከዛም በዘለለ ግን ደግሞ ይላክልኛል ከውጭ። ኦኬ። በቀን ስንት ታወጣለህ? ወደ 100,000 200,000 ታወጣለህ ልብስህ ላይ በቀን የምትለብሳቸው? ቢያንስ እኔ መንዝሊ ነው። መንዝሊ ስንት ታወጣለህ? መንዝሊ እስከ 50-60,000 ድረስ በየወሩ 50-60,000 ለልብስ ይፈጅባል። አሁን ላይ ትንሽ ዳውን አድርጌዋለሁ። ኦኬ። ሳየው ወጪው የልብስ እየበዛብኝ ሲሄድ ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታ አታውቅም ነው? ሰልችቶ ነው ሰለችኝ ብሎ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። ኢየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት ድርቀት ጥሩ አይኪ የመዝጋት አቅም አለው። ኦኬ። አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ። ወደ ጥልቁ ዓለም ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብዬ እወጣለሁ። ግን ወደ ጨለማው ስትገባ እንደው ብትቀርስ ቲክቶክ ክሬቲቭ አዋርድ ማማን እንደበላ በሚያሳዝን ሁኔታ ሾልኮ እኔ ጋር ደርሷል። እያዘንኩም ቢሆን ልንገራችሁ፣ የአመቱ ምርጥ ቲክቶከር ዩቲናስ በልተዋለች። አዋርዱ የሚሰጠው በቮት ብቻ አይደለም፣ ብዙ ሰዎች ቮት ብቻ እየመሰለው ይገኛል። 40-60 ነገር ነው፣ ቮትም ይቆጠራል። ከዛ በኋላ ደግሞ ቁጭ ብለው ኮሚቴ ተዋቅረው ማን ምን እንደሰራ ኤቭሪቲንግ የሚያጣሩና ነጥብ የሚሰጡ ሌሎችም አካላት አሉ። ስለዚህ እነዛ ነገሮች ናቸው ተደማምረው አንድ ላይ የአመቱ ምርጥ ተብለው የሚሸለሙት። በዚህ ሁኔታም ዩቲናስ የአመቱ ምርጥ ቲክቶከር መኪናውን በልተዋለች። ሌላው ደግሞ የአመቱ ቤስት የወንድ ፈኒ ኮንተንት ክሬተር ዶሚኔት ኑሪ በልቶታል። በሴት ደግሞ አና ቤላ ትንሿ አና በልተዋለች። አጨቃጫቂ የነበረው የጎስትና የአቢ ኢዩኤል ደግሞ የአርሰናል ደጋፊ ቢሆንም እያለቀስኩ ነው የምናገረው፣ አቢ ኢዩኤል በልቶታል። በዜና ደግሞ እንደምታውቁ ሙሴ ከመታሰሩ በፊት የሚገርም ትንቅንቅ ነበረ። በስተመጨረሻ ግን ብሩክ ኒውስ አሸናፊ መሆኑ ተረጋግጧል። የቀሩትን ደግሞ ፓርትቱ ነግራቸዋለሁ። የሰው ልጅ የሚለወጠው እኮ ሲቸገር ነው እኮ። የተቸገርክ ቀን ጸሎት እኮ ይሄዳል። ምክንያቱም አትረበሽም። ቲክቶክ የለም፣ ሶሻል ሚዲያ የለም፣ ቫይብሬሽን የለም፣ ክላክስ የለም። የቸገረው ሰው አይሰማም። የአዲስ አበባ ሕዝብ ሁሉ ቀምቶ ክላክስ ቢያደርግበት ጆሮ አይሰማም። ኦልሬዲ ቸግሮታል። በቃ ስለቸገረው ነገር ከፈጣሪ ጋር ያወራል። እዛ ሞመንት ላይ መድረስ ነው ከባድ። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ህይወት የራሷ ጦርነት ናት። የጦርነቱ አዛዥ ግን አንተ ነህ። የራስህን የውስጥ ጦርነት በቃ ጀነራሉ አንተ ነህ፣ ተራ ወታደሩ አንተ ነህ፣ ታንከኛው፣ እግረኛው፣ አየር ኃይሉ ለህይወት። ከዛ በኋላስ ካለፍክበት በኋላ ነው ተረት ተረቱ የሚመጣው፣ ቲቪቱ ኢባሩ የሚመጣው ካለፈበት በኋላ ነው። እንደዚህ አድርጌ እንደዚህ ሰርቼ ሲል እዚህ ክሬዚ ምንድነው የሚያወራው? አይገባውም። ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባውም። ለምን ምግብ አይበላም ታዲያ ይላል። ሸንኮራ ሽጬ 5 ሆቴል ሰራው ይላል። ለአሁኑ ትውልድ በምንኛ ትነግረዋለህ? ሽጬ ይላል። ከሀገር ቤት ስመጣ በረንዳ አድሬ ይላል። ለሱ ትክክል ነው። ፎከስ ቸግሮታል። በቃ ጨንቆታል። ሲቸግርህ ሲጨንቅህ ወዴትም አትሄድ። ወዴት ነው የምትሄደው? ወደ ፈጣሪ። ያቺ ምንድናት? ብራንድህ ናት። መንገድ ያሳይሃል። ይጮሃሉ ብትል አንደበትህ አይሰማም። ኪስህ ባዶ ነው። ቤት ኪራይ አለብህ፣ ማደሪያ የለብህ፣ ምግብ የለህ። አይተኸዋል? ያኔ ማሰቢያ ሁሉ ከፈጣሪ ጋር ጌታዬ ሆይ ምን ባደርግ ይሻለኛል? እዛች መስመር ያሳይሃል። ያቺን መስመር ማሳደግ ያንተ ነው። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ። ወደ የቪዲዮዎቹ እናልፋለን ማለት ነው።
ትዳር በስሜት ብቻ የሚገፋ ነገር አይደለም። በጣም እውቀት የሚፈልግ ብዙ ጥበብ የሚፈጅ የትልቅ ሰው ነገር ነው፣ የልጆች ነገር አይደለም። ከአመጽም ጋር ብዙ የሚስማማ አይደለም። በራሱ የመገዛት ነው፣ የቃል ኪዳን ነው፣ ረጅም ነገር የማየት ነው እና መንፈሳዊም ነው፣ እግዚአብሔር ያየው ነው። ስለዚህ ያንን ሁሉ ያገናዘበ እውቀትና ዝግጅት ያስፈልገን ነበር። እኔ ፍቅር መያዜን እና ላምነው የምችለው ሰው መሆኑን ብቻ ያየሁት እንጂ ሚስትነት ምንድነው፣ ነገ ምን ይጠብቀኛል፣ ፍቅር ራሱ እንዴት ነው ጋል ያለው ነገር ላይኖር እንደሚችል ራሱ አላውቅም። ለዘላለም እንደዛው እንደሚቆም በዛ ጊዜ የነበረኝ እውቀት ሁሉ ሰው እንዳለ ብቻ መሆን አይቻልም። የኛም አለ ግን አክብሮት፣ ለቀደሙን ሰዎች አክብሮት፣ ከነሱ መማር። አላዋቂዎች አይደሉም፣ ብዙ ያዩ ናቸው ይመስላል። ወጣትነት ትንሽ ይዋሻል በሱ። ታላላቆች አላዋቂ የሚያስመስል ያልሞከሩ የሚያስመስል የሆነ ሰሞን አለ። እሷን ትንሽ ያዝ እንዲያረጓት ካገሱ። ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በበጎ የማያንጽ ብዙ ነገር አለው ከሙያው ጋር ተያይዞ። ግን ለቻለበትና ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም በራሱ ስተት ነው ብዬ አላምንም። ከብዙ ስተት ጋር ተያይዞ ግን የሚደረግ ስለሆነ ብዙ ጊዜ ስተት ሆኖ ይገኛል። ለኔ ፍሬው ብዙ ስላልሆነ ለኔ በጣም ስለተፍጨረጨርኩ እዛ ቆይቼ መልካም ነገርን፣ ስነ ምግባርን፣ በጎ ሐሳብን፣ እውነትን፣ የኔን መረዳት፣ የኔን እይታ ለማካፈል ብዙ ተፍጨርጭር ያለው ልክ በሆነች ቀጭን መስመር ለመራመድ እና ፍሬዋን ስመዝነው አትደርስም፣ ዋናው ነገር ጋር አትደርስም። ማቆያ ማሰንበቻ ምናምን ናት በቃ። ስለዚህ ለኔ አንደኛ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንዳቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሃል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንፃር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሐሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም። ሴት እግር ኳስ ተጫዋች ለሴት ቀለበት ያሰረችበት ነው። ወይ ጉድ! እነሱም እጅ ከፍንጅ ተይዘዋል። ይቅርታ ጠይቀዋል። በድርጊታቸው አምነዋል። ማድረጋቸውን አምነው ይቅርታ ጠይቀዋል። ከዛም ባለፈ ለሚመጣባቸው ሕግም የምንም ተጠያቂነት ለመጠየቅ ዝግጁ ነን የሚል ነገር አንስቷል። ዛሬ የሰማሁት ዜና ምንም እንኳን በወሬ ደረጃ የማውቀው ቢሆንም ከሲዲ ስፖርት ጋዜጠኞች ግርማቸውና ሶፎንያስ እኔው እርግጠኛ የሆነ መረጃ መሆኑን መስማቴ እጅግ አስደንግጦኛል። በኢትዮጵያ የሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ከሃይማኖትም እንዲሁም ከሞራልም ውጪ የሆነው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል በማለት ነው መረጃውን ያካፈሉት። መጀመሪያ ላይ እንዳልኳችሁ ይሄ ነገር እየተሸፋፈነና የተጫዋቾቹን ስነልቦና ጫና ውስጥ ላለመክተት በሚል በምክር ቢታለፍና እንዲስተካከሉ ቢሞከርም ከጊዜ ወደ ጊዜ ግን እየባሰበት እንደመጣ መረጃዎች ያሳያሉ። በጣም ደግሞ የሚያሳዝነው አንዳንድ አሰልጣኞችና ጋዜጠኞች ከኔ ጋር ካልተኛሽ መረጃሽን ጉድሽን አወጣለሁ በማለት እያስፈራሯቸው ነው። መሸፋፈን ይብቃ፣ ትውልድ እያለቀ ነው። ይህን መረጃ የሰማ ቤተሰብ እንዴት ሆኖ ሴት ልጁን ወደ እግር ኳስ ይልካል? የአቅራቢዎቹም የኔም ጥያቄ ነው። እናንተስ ምን ትላላችሁ? ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት።
ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ ወደ የቪዲዮቹ እናልፋለን ማለት ነው። አዶናይ ነው ዩቲዩብ ቢፍ አላቸው ሰው ማስቦ እንዴት ነው ደግሞ አዋርዱን በቃ እሱ ነው የሚበለው እየተባለ ነው። በቃ ሁሌ እኮ ነው የሚፖስተው። ደግሞ የእሱ ለየት የሚያደርገው ምንም ከት የለውም አላ ሮ ፉቴጅ ነው ማስመሰል አችልም። ላይክ ሰክተ ተዘጋጅተና ምን የቀረበው ኳንቲቲ ያለው ደግሞ የሱ ጋዳይ ከዛ ዩቲ ያለች ደግሞ ኳሊቲ አካሉ ብቻ ማውራት ጀመርክ እንዴ? ኑር ያየው ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። በዚህ ዘሮስ ያረጋው የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? የሚወረው ሰውዬ ግን ማን ነው? ያቺ ጋለም አንተ ሰው ለአፍ ለከታ በጅለት በድሉ ነው። ባላበጅለትስ ቆምኩ። በርግጥ አረቄው ነው ቆሞ። እና ምንድነው የምትመርጡት እናንተ? ኳሊቲ ወይስ ኳንቲቲ? እኔ ምን እንደምመርጥ ታውቃላችሁ? ምን አገባ? ከዛ የሙሴና የብሩክ ኒውስ አለ። በቃ እነዚህ ሁለቱ ካታጎሪዎች ሰው ሁሉ እያለ ነው የሚየው። እኔ ደግሞ ምን ማየት እንደምፈልግ ታውቃላችሁ? ሃትሪክ ያመሐለደ ከዛ በድሉ አለ ደግሞ እዚህ ጋር ከአመት ሁሌ እዚህ ካታጎሪ ነው ያለው። እሱ ግን ቫይብ ለማድረግ ነው የሚመጣው። ሲሪየስሊ አይወስተውም። በፍቅር ሲዝም የሚያምን ሰው ነው። ሽልማቱ 100 ሺህ እንደሆነ አላወቀም መሰለኝ። ስንት ሺህ ብሎ ቆመ። በእርግጥ ብሩ ነው የቆመው። ከዛ በድሉ እቃውን ሰበሰበና ለማመልከት ሄደ። ልጅ ስላለኝ ነው ሌላ ካታጎሪ የማልገባው። በአሁኑ አዋርድ ደግሞ ብዙ ቅሬታ ቀርቧል። እኔ ብቻ መጨረሻውን ነው ማየት እንፈልገው። ዩናታይሚ አዳዲሶቹ ነው የሚያሸንፉት ወይስ የድሮዎቹ? ፊልም ነው የሚሆነው ነው የምልህ። ሁላችንም ወደ ኋላ ደገፍ እንላለን። ከዚህ ነው ወታምሬዝ የሙቀት ሰዓት ነው። ታዋቂው የአር&ቢ ሲዲ ኢኤፍጂ አቀንቃኝ የሆነው ኤምዋይ ፍሪክ ግማሽ አልበም አስመረቀ። ግማሹ ዘፈን ነው፣ ቀሪው ግማሽ ደግሞ መዝሙር ነው የተባለለት ይህ በአይነቱ ለየት ያለ ጽድቅና ኩነኔን በአንድ ላይ የያዘ ሀፋፍ የአልበም አገልግል ነው ተብሏል። ኤምዋይ ፍሪክ ለጋዜጠኞች የሰጠውን መግለጫ እንደሚከተለው አቅርበናል። እሺ ኤምዋይ ፍሪክ ይሄንን አልበም ያቀናበረልህ ማን ነው? ቴንክ ዩ ኦል ፎር ካሚንግ። ይሄንን አልበም ያቀናበረልኝ ያው ኤልያስ ነው። ኤልያስ መልካ? አይ ኤልያስ ተባበል። ምን አይነት ጥያቄ ነው? ኦፍ ኮርስ ኤልያስ መልካ። ኤልያስ መልካ በጣም የድሮም ጓደኛዬ ነው፣ ወዳጄ ነው፣ በጣም የድምጽ አድናቂ ነው። እንዳንተ አይነት ኮርድ የለም ብሎኛል። እና አንድ ቀን አስታውሳለሁ እኔ እያቀነባበረልኝ እንደውም በመሃል ወጥቶ ሽሮ ምናምን እየሰራ ነበር በመጥበሻ እኔ እየዘፈንኩለት ነው። በጣም ተመስጧል። በቃ ማይንድ ብሎዊንግ የሆነ ድምጽ ነው የማወጣው እኔ። ከዛ በቃ በዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች። ልክ ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ። ከዛ እሷ ስታየው ሽሮ አራን እሷ ይሄን ወጣ አወራች። ኤልያስ ሽሮ አሮበት ነው። ኤልያስ ሽሮ ያረበት በእኔ ድምጽ ነው። እና እሷን ራሱ እንዴት ያለሽ እንዴት ምናምን ብዬ ልናገራት ነበረ። ግን ወርቋ አይተነው ጋር ብር አለኝ አብቷል። ኦኬ ባል ሚስቱን ሸውዶ ጭፈራ ቤት ይገባል። ሲጋት ያበሽና ስክር ጥንብዝብዝ ብሎ ይወጣል። በጣም ስለመሸ እንደምንም እየተንገዳገደ ቤቱ ይደርሳል። በሚቀጥለው ቀን ጠዋት ከእንቅልፉ ሲነሳ ሃንጎቨር ጭንቅላቱን ሊያፈነዳው ደርሷል። ራሱን ያገኘው ግን አልጋው ላይ በትክክል አንሶላ ውስጥ ገብቶ ተኝቶ ነበር። ገረመው። በቃ ሚስት የገደለችኝ፣ እንደዛ ሰክሬ አይታኝማ መቼም ቢሆን አታናግረኝም እያለ ከራሱ ጋር ንትርክ ገጥሟል። እንደምንም ተነስቶ ዞር ሲል አልጋው ጎን አስፕሪንና ውሃ በብርጭቆ ተቀርጦ ተቀምጦለታል። ግራ ገባው። እንዴ ሚስቴ ናት ይሄን ያደረገችው እንዴት አላካበደችም ብሎ ተገረመ። አስፕሪኑን ከዋጠ በኋላ ወደ ጠረጴዛው እየተጎተተ ሄደ። በሚስቱ የተጻፈ አጭር መልእክት እንዲህ ይላል። የኔ ማር ቁርስ ስለደረሰ የታችኛው ክፍል ውረድና ከልጅ ጋር ቀማምስ። ዋ ሳትበላ እንዳትሄድ። ባል አሁን ተደነጋገረ። እየተደነቀ ወደ ታችኛው ክፍል ወረደ።
የ8 ዓመት ልጁ ቁርስ እየበላ ነበር። ልጁን ግንባሩ ላይ ሳም አድርጎ ትላንት ቤት ሰክሬ ስገባ እናትህ ምን አለች? መቼም ንዴቷን መቆጣጠር እንደማትችል ይገባኛል አለው። አረ አባዬ እሷ እንኳን ልትበሳጭ ሳቅ በሳቅ ሆና ነበር። በሩ ስታንጓጓው ከአልጋዋ ብድግ ብላ በሩን ከፍታ አንተን እንደ ሕፃን ልጅ ተሸክማህ ማለት ይቻላል አልጋ ላይ አስተኛች። ከዛ ልብስህን ልታወልቅልህ ስትሞክር ምን እንዳልክ ታውቃለህ? ምን አልኩ አለ አባት ተደናግሮ። አንቺ ሴትዮ እንዳትነኪ፣ እኔ ባለ ትዳር ነኝ፣ በፈጠረሽ አትንኪ ነው ያልከው አለው። ታማኝነት ማለት አእምሮህ በሌለበት ቅጽበት እንኳን ለቃል ኪዳን መቆም መቻል ነው። ዛሬን ለነገ ኑር። መልካም ጊዜ። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ።